የኢትዮጵያ ችግር የሚፈታው ሻቢያ ታንክና ምናምን ይዞ መጥቶ ኢትዮጵያን ህዝብ ችግር ይፈታል ብሎ የሚያስቡና እንደዚህ በቅዠትና በአዳሪነት መንፈስ የተጠናወታቸው ሰዎች አሉ። እኔ ቲፒኤፍን ጀስት አይደለም አፋር ላይ ቢደራጅ ከዛ በተሻለ ቦታ ላይ ቢያደራጁ ለምን እንደ አንድ ኢትዮጵያዊና ለነገሮቻችን ሁሉ የችግሮቻችን ሁሉ መንስኤ ከነዛ ቆሞ ቀር ዋቶች የሚመነጭሩ ብሎ እንደሚያስብ ይሄ በዘረፋ የተወሰደብን በወረራ የተወሰደብንን አሰብን ለማስመለስ ማንኛውንም መስዋዕትነት መከፈል አለበት ብሎ እንደሚያስብ ሰው ቲፒኤፍ ላይ የሚወሰደው ጥቃት ቀሪው ኢትዮጵያ ህዝብ ላይ እንደተወሰደ ጥቃት አድርጌ ነው የማየው ማለት ነው። እኛ እሱን የዛው ክልና ጦርነት መልስ ስንሰጥ ነው ወራ አላሉ ቀጥታም ደግሞ መጥቶ ወረራ ሲያካሂዱና የኛ እቅድ እንዲበላሽ መጥቶ ጦርነት ሲያካሂዱ ለዛ ደግሞ መልስ ልንሰጥ ስንል ነው ወራሉ። እነዚህ ሰዎች ጤነኛ ሰዎች ናቸው ወይ? ከቀልባቸው ነው ወይ? በቃ ፓወር ሽፍት ነው ኢትዮጵያ ታሪክ ውስጥ ማለት ነው። በአብዛኛው ሰሜን ታሪክ ነው ያለው ፓወር ኦኩፔሽኑ ማለት ወደ ሳውዝ ደግሞ መጣ። ምን ችግር አለው? ቆይ አይደለም አይ ምን ችግር አለው? በሚቀጥለው ኢትዮጵያ ቴሪቶሪ ውስጥ እስካለ ድረስ በሚቀጥለው ደግሞ ከሳውዝ ደግሞ ወደ ሰሜን ይመለሳል። ፈርስት ዴይ ቲፒኤልኤፎች ለምንድን ነው አንቀበልም ያሉት? ፕሪቶሪያ ማለት ወልቃይት ነው ይመስለኝ እኔ ምንም ሌላ ኮሚትመንት ያለም አይመስልም። ልክ ፕሪቶሪያ ሲነሳ ወልቃይት ነው የሚያነሱት እና ምን አለማምደውናል ሪፍሬም አድርገውታል። የፕሪቶሪያ ስምምነት የሚባለው ቆይቷል ከፈረሰ። ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ አፍታዊ ሰዎች እንደምን አላችሁ? እነሆ አንድ አፍታልታችን ተጀምሯል። በቅድሚያም ዛሬው አንድ አፍታልታዊ የምንመለከታቸውን ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን ከሰሞኑ በትግራይና አፋር አዋሳኝ አካባቢዎች በሁለቱ የትግራይ ኃይሎች መካከል ግጭት ተቀስቅሷል። የራሱን ሐራ መሬት ወይም የትግራይ ሰላም ኃይል ብሎ የሚጠራው የህወሓት ተቀናቃኝና እንደዚሁ ደግሞ የነ ጀነራል ታደሰ አስተዳደር ራሱ የሚመራው የትግራይ ኃይሎች ወይም ደግሞ ቲፒኤልኤፍ የሚመራው ቲፒዲኤፍ ተብሎ የሚጠራው አካል ጥቃት ፈጽሞ ወደ አፋር ክልል 15 ኪሎ ሜትር ዘልቆ መግባቱን የክልሉ መንግስት ያወጣው መግለጫ አስታውቋል። ወዲህ ደግሞ የጀነራል ታደሰ አስተዳደር ህወሓትን ወይም ደግሞ የትግራይ ኃይሎችን ተከላክሎ ባወጣው መግለጫ ጥሰን የገባነው ድንበር የለም፣ ይልቁንም እነሱ የትግራይን መሬት ተቆጣጥረውብናል፣ ትግራይ ላይ ተደጋጋሚ ትንኮሳ ፈጥረዋል የሚል የአፋር ክልል መንግስትና የፌደራል መንግስቱን ደግሞ እነዚህ ሆኑ አፋር ክልል የተደራጁትን ኃይሎች በመላክ ውንጀላ አቅርበዋል። እንግዲህ ዘላቂ ሰላም እንዲረጋገጥ ከተፈለገ በአስቸኳይ እንደዚህ አይነት ነገሮች ቆመው ወደ ውይይት መመለስ አለበት የሚል ነገር ጀነራል ታደሰ አስተዳደር ባወጣው መግለጫ አስታውቋል። እንግዲህ እዛ አካባቢ ያለው ሁኔታ ላይ ከኤርትራ በኩልም ከጀርባ አለችበት የሚል እነ ጌታቸው ረዳ መግለጫ አውጥተውበታል። በጉዳዩ ላይ ቀጠናው ላይ ያሉት እንቅስቃሴዎችም ከዚሁ ጋር የሚያዙ ናቸው የሚሉ ብዙ ሀሳቦች ከተለያዩ ወገኖች እየተነሱ ነው። እሱን ይዘን እንነጋገርበታል። ሁለተኛው ጉዳያችን የጎረቤት ሀገር ሱዳን የእርስ በርስ ጦርነት ከሰሞኑ አይሎ የፈጥኖ ደራሽ ኃይሉ ጀነራል ዳጋሎ ድል እንደቀናቸው እንደዚሁም ደግሞ 2000 በላይ የሚሆኑ ሱዳናውያን ንጹሃን ዜጎችን ጦራቸው መጨፍጨፉ ከፍተኛው ግዘት እያስከተለባቸው ነው። ከዚህ ግዘት ማግስት ጀነራሉ ከጀነራል አልቡርሃን ጋር ለመደራደር ዝግጁ መሆናቸውን ወይ ደግሞ ስምምነታቸው መግለጻቸው ተሰምቷል። እንግዲህ ጀነራል ዳጋሎ የኃይል የበላይነት መያዝ በቀጠናው ምን አንዳምታ አለው የሚሉን ጉዳይ እንመለከታለን። እንደዚሁም ደግሞ በሱዳን ጦርነት በቀጥታ እጃቸውን ያስገቡ እንደ ግብጽና ሌሎች ሀገራትም የጦር መሳሪያ ከማስገባት አልፈው ተዋጊዎችንም እያስገቡ ነው ተብሏል። የግብጽ ጦርም ወደ ሱዳን በድብቅ መግባቱን የሚያመላክቱ መረጃዎች እየገቡ ነው። ጉዳዩን ሰፋ አድርገን በቀጠናዊ አንድምታ እንመለከተዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ድሪና ማን እንደምን አላችሁ? መልካም ሰላም ማርሻት። ወደ መጀመሪያው ጉዳይ ስንገባ እንግዲህ ከሰሞኑ አዲስ የተፈጠረው ክስተት አፋር ክልል ላይ የተደራጀው ራሱን ሐራ መሬት ወይም የትግራይ ሰላም ኃይል ብሎ የሚጠራው ኃይል በነ ወዲያን ጥሩ የሚመራው እንግዲህ በነጌታቸው ረዳ በኩል ፌደራል መንግስቱም እንደዚህ ደግሞ ድጋፍ ይሰጠዋል ከጀርባ ተብሎ የሚታማው ኃይል በህወሓት ኃይል ጥቃት ተፈጸመብኝ ማለቱ ይታወሳል። ከዚያ ጥቃት በኋላ እንግዲህ የአፋር ክልል መንግስትም እንደዚሁ በዙ 23 ጨምሮ በከባድ መሳሪያ
ጥቃት ፈጽሞብኛል ህወሓት የፕሪቶሪያው ሰላም ስምምነትም ጥሷል ከ2000 በላይ ዜጎች ተፈናቅለዋል የሚል ነገር መጥቷል ጀነራል ታደሰ ደግሞ ህወሓትን ተከላክለው ባወጡት መግለጫ ባስተዳደራቸው በኩል የፈጸምነው ጥቃትም የተቆጣጠርነው ቦታም የለም ይልቁንም የአፋር ክልል መንግስት የኃይሎችን ለማደራጀት ሽፋን ሰጥቷል ከዛ ከፍ ሲልም ደግሞ አድራይቶ ልኮብናል ከዚህ ቀደም ተጋጋሚ ጥቃት ተፈጽሞብን ዝም ብለናል መንገድ ተዘግቶብናል ጭምር ራያ አካባቢ የሚል ወንጀላ አውጥቷል እንደዚህ ደግሞ ፌደራል መንግስቱ ዘላቂ ሰላም እንዲረጋገጥ ከፈለገ የትግራይ ግዛታዊ አንደርስ ማረጋገጥ እንደዚህ ደግሞ ተፈናቃዮች መመለስ የሚል ስምምነቱ ላይ ለትግራይ ኃይሎች ብቻ ፋቮር የሚያደርጉትን ነገሮች አንስተዋል እንደ በእነሱ በኩል እንግዲህ ከውጭ ኃይል ጋር ግንኙነት መፍጠር አዲስ ኃይል ማሰልጠን በስምምነቱ የፈረሙት ነገር የጣሰ መሆኑ በግልጽ የሚታመን ጉዳይ ቢሆንም እሱን አላነሱም የሆነ አማን ላንተ ድልስጥና አሁን አፋር ላይ የተፈጠረው ነገር በአንተ አረዳድ ምንድነው ብዙዎች ይሄን ጉዳይ በቀጥታ ጦርነቱ ፈንድቷል የሚል አንደምታ እየሰጡት ነው በፖለቲካ ሰዎች በኩል በፓርቲዎች በብዙ ወገኖች የሚሰጠው አንደምታ በዛ ልክ ነው እንዴት ታየዋለህ መልካም መርሻ አመሰግናለሁ እንግዲህ የቲዲኤፍ ብሎ ራሱን የሚጠራው ወይ ደግሞ የትግራይ ሰራዊት ብሎ ራሱን የሚጠራው ኃይል የፕሪቶሪያል ስምምነቱን ለአንዴና ለመጨረሻ በቀበረ ሁኔታ ወደ ወረራ ገብቷል ወደ አፋር ወረራ ገብቷል ወደ 6 መንደሮችንም ተቆጣጥሯል በርካታ ቁጥር ያላቸው ንጹሃኖችን ከቀዬ አፈናቅሏል እንደዚህም ድብደባም ዘረፋም መፈጸሙን እንግዲህ ምንጮች ከአፋር አደርሶናል ማለት ነው ይሄ የተደረገ ክስተት ነው ጦርነቱ በንግግር ወይ ደግሞ የቃላት ጦርነት ላይ ነበረው ወደ አካላዊ ጦርነት በይፋ የገባበት ሁኔታ ነው ያለው በመንግስት በኩልም ዛሬ ጧት አንዳንድ በመንግስት የተረጋገጠ አድርግ ያለው የሚለው ነገር ባይመጣም ለአንዳንድ የመረጃ ምንጮች እነዚህ ኃይሎች ላይ የድሮን ጥቃት መውሰዱንም እየተገለጸ ነው ያለው ይዞ የመጡትም ቀብሮ ያከረሙት እንደዚሁም የሻቢያ ታንክም ጭምር የወደመበት ሁኔታ እንዳለ እንግዲህ በየማህበራዊ ሚዲያ እየተገለጸ ነው ያለው አሁን ነጥቡ እሱ አይደለም ኦሬዲ ጦርነቱ ተነስቷል ይህን ጦርነት የተለያየ ሚዲያዎች የተለያየ ግለሰቦች ፖለቲከኛ ነን የሚሉት አካላቶች እንዴት ነው እያዩት ያሉ የሚለውን ነገር ላይ ትንሽ ነው ሐሳቤ ማንሳት የሚፈልገው ነገር ማለት ነው እንግዲህ ጥቃቱን ጊዜያዊ አስተዳደር አመራሮችም ወጥቶ የተናገሩ ነገር ከዚህ በፊት እንዳውም በተለያየ ጊዜ ጥቃት ተወስዶብናል የዛ አጸፋ ነው አይን ነገር ያለው ሚላይታ እንደምታዩት ተናገሩት ይሄንንም ቲፒኤፍ የሚል ራሱን በሐራ መሬት ብሎ አፋር ውስጥ ያደራጀ ነው ጉዳቶች ያደረሰብን ስለነበረ ራሳችን የመከላከል ነው የሚል ነገርና ጥቃትም እኛ አልወሰርንም ይሄ ራስ የመከላከል ነው አይን ነገር የሚል ነገር ነው ያነሱት አሁን ነጥቡ ቲፒኤፍ የሚባለውን ኃይል እዛ ጋር ራሱን ያደራጀ ነው ቲፒኤፍ ማን ነው እንዴት ተፈጠረ ለምን ተፈጠረ እንዴትስ መታየት አለበት የሚለው ነገር ነው አሁን እንግዲህ ዋናው ነጥብ የሚሆነው ማለት ነው አሁን ብዙዎቹ የራሱ ጉዳይ ነው አፋር ክልልም የአፋር ዜጎችም ተፈናቅሏል ይሄን ደግሞ እንዲሆን ያደረገው የአፋር ክልል ብልጽግና ነው ለምን ቲፒኤፍ ወደዛ እንዲመጣ ፈቀደ እስከ ፈቀደ ድረስ የራሱ ጉዳይ ነው የአፋር ህዝብ መከራ ቢመጣበትም የራሱ ጉዳይ ነው ብሎ በድፍረት አንዳንድ ሚዲያዎች ትላንትና ስተነትኑ እንደነበረ ታዝቢያለሁ አንዳንድ ፖለቲከኞችም ይሄንኑ ነገር መሰረታዊ ምክንያት ብሎ ከሚያነሱት ነገር ውስጥ ይሄ የትግራይ ነፃ ኃይል የሚባለው አፋር ክልል ለምን ሄደ እስከሄደ ድረስ እነዚህ ሁለቱ ባላንጣ ስለሆኑ እንደፈለጉ ዛይዶ ማጥቃት ይችላሉ የሚል ነገር ነው ያነሱት እነዚህ ሰዎች በሌላ ቋንቋ ደግሞ ሲናገሩ ስንሰማ ደግሞ ህወሓት ካልተነቀለ ከኢትዮጵያ ምድር ላይ ሰላም የለም ብሎ ሲናገሩ ደግሞ እንሰማቸዋለን በሚዲያም በፖለቲከኞችም ማለት ነው ስለዚህ አሁን ለሰው ግልጽ እንዲሆን ማለት ነው ቲፒኤፍ ማን ነው የሚለው ነገር በደንብ ዲፋይን መደረግ መቻል አለበት አንድ ህወሓት የዚህ አገር ችግር መንስኤ ነው ብሎ ለሚያምን ፖለቲከኛ ወይ ደግሞ የሚዲያ
ቡድን ቲፒኤፍን ማጥቃቱን ትክክል ነው ብሎ ሲወስድ ቲፒኤፍን እንዴት ተረድቶ ነው ወይስ ህወሓትን የኢትዮጵያ የፖለቲካ ሁሉ ችግር ምንጭ ነው የሚለውን ሐሳብ በመቀየር ነው የሚለውን ነገር ሁለቱን ለያይቶ ማየት ይገባል ማለት ነው። እንግዲህ ቲፒኤፍ እንደሚታወስ የና አቶ ጌታቸውና ዶክተር ደብረጽዮን መካከል የመስመር ልዩነት ሲፈጠር ማለት ነው። መስመር ልዩነቱ ያለውን ነገር በሰላማዊና በንግግር እንፍታ ያለውን ሁኔታውን ተቀብለን ከዚህ በኋላ የትግራይ ህዝብም ጦርነቱን መሸከም አይችልም ከቀሪ ኢትዮጵያ ህዝብ ጋርም ያዋጋን አንኖርም የትግራይ ህዝብም ተጎድቷል ይሄን አካይዳችን መለወጥ መቻል አለብን ያለውን ነገር በዲፕሎማሲያዊ መንገድ ጫና እየፈጠርን የትግራይ ህዝብ ጥቅምን እያስከበርን እንድምል ቡድንና የለም እኛ ዛሬም ጉልበቱ ትንሽ ቢያንሰንም ጉልበት ደግሞ ከሻቢያ ተውሰን የሻቢያ ገረዶነን መልሰን ኢትዮጵያን እናደማለን የሚል ቡድን መካከል ልዩነት እየተፈጠረ ሲሄድ ያ እነሱ ሚሉ ጽምዶ የሚባል ነገር እየፈጠሩ ሲሄዱ ልዩነቱ እየሰፋ ሲሄድ እና አቶ ጌታቸው ወደዚህ መጡ ሰራዊቱ ውስጥ የነበረው ቲዲኤፍ ውስጥ የነበረው የና አቶ ጌታቸው ወይ ደግሞ የሻቢያ ገረድ መሆን የለብንም የኢትዮጵያን ጥቅም አሳልፈን ለሻቢያ መሸጥ የለብንም ከሻቢያ ጋር ሆነን ኢትዮጵያ መውጋት አጥያት ነው ያሉት አካሎች ደግሞ ራሳቸውን ወደ ነፃ መሬት ያወጡ ራሳቸውን ያደራጁ እንዳውም ይሄ ኃይል ማለት ከሻቢያ ጋር ጽምዶ የገባው ኃይል ካልተወገደ የትግራይ ህዝብም ሰላም አያገኝም ኢትዮጵያ ህዝብም ሰላም መኖር አይችልም የትግራይ ህዝብና ኢትዮጵያ ህዝብ በሰላም አብረው ኑሮውን አይቀጥልም የሚል አቋም ይዞ የተፈጠሩ ኃይሎች ናቸው አልፎም ተርፎ የሻቢያ ጉዳይ ላይ ኢትዮጵያ መንግስት ለባርበር ጉዳይ ወይ ደግሞ ሻቢያ ኢትዮጵያን እጁን እየነከረ የማበጣበጡን ነገር የማስታገስ ሂደት የሚጀምር ከሆነ ከኢትዮጵያ መከላከያ ሰራዊት ጋር ተሰልፎ የዚህ ሂደት አካል እንደሚሆኑ በይፋ የተናገሩ ሰዎች ናቸው አሁን ይሄንን ግልጽ አድርገን ስናይ ምንድነው ቲፒኤፍ ከሌላው ኢትዮጵያዊ ኃይል የተለየ ፍላጎት ልጠላ እንደ ጠላት ልታይ የሚችልበትና ቲዲኤፍ እንደሞ እንደ ወገን ልታይ የሚችልበት ነገር ምን አለ ብለን ብንፈልግ ለሀገራዊ ጥቅም እታገላለሁ ብሏል ሻቢያ ኢትዮጵያን ችግር ውስጥ የከተተች ነው ይሄን ለማስታገስ መንግስት ይንቀሳቀስ ከሆነ ይደግፋለሁ ያለውን አካል አይደለም አፋር ክልል እኔ ውርሶ ማምጥተን ብናሰለጥነው ምኑ ላይ ጥፋቱ ነገር ግን እነዚህ ሚዲያ ላይ እና ፖለቲከኛ ነን የሚሉ ሰዎች ይሄንን ነው እንደ ትልቅ አጥያት አድርገው ሲያቀርቡ ያየነው አሁን ከዚህ ጦርነት ጋር ተያይዞ ቲፒኤፍ ለምንድነው አፋር ክልል የመጣው አፋር ክልል መንግስትስ ለምን ፈቀደ ስለዚህ የራሱ ጉዳይ ነው ቲዲኤፍ ብሎ መጥቶ እርምጃ ቢወስዶ ምንም ማገባም ትክክል ነው የሚል ጀስቲፊኬሽን ሰጡ አየውት እዛው ላይ ደግሞ ዞር ብሎ የኢትዮጵያ ችግር እኮ ህወሓት ነው ሲሉ ደግሞ ተሰማለ እነዚህ ሰዎች የአገሪቷ ውስጥ ያለውን ችግር ነገርን የመገናዘብ ችግር ነው ወይስ በሻቢያ በኩል ለኢትዮጵያ ችግር መፍትሄ ይስመጣል ብሎ ስለሚያስቡ ነው ወይ ይሄ በደንብ መታየት መቻል አለበት ባይዘው እንደዚህ የሚያስቡ ፖለቲከኞች አሉ እንደዚህ የሚያስቡ ሚዲያ ላይ ተንታኝ የሚሉ ሰዎች አሉ የኢትዮጵያ ችግር የሚፈታው ሻቢያ ታንክና ምናምን ይዞ መጥቶ ኢትዮጵያን ህዝብ ችግር ይፈታል ብሎ የሚያስቡና እንደዚህ በቅዠትና በአዳሪነት መንፈስ የተጠናወታቸው ሰዎች አሉ ዞሮ ሻቢያው ስለሚነካባቸው ይሄ ነገር አግባብ አይደለም የሚል ነገር አነሱ እንግዲህ በኔ መልከታ መጀመሪያ ለኔ ስለሰጠኝ እድሉን እኔ ቲፒኤፍን ጀስት አይደለም አፋር ላይ ቢደራጅ ከዛ በተሻለ ቦታ ላይ ቢያደራጁ ለምን እንደ አንድ ኢትዮጵያዊና ለነገሮቻችን ሁሉ የችግሮቻችን ሁሉ መንስኤ ከነዛ ቆሞ ቀር ህወሓቶች የሚመነጭሩ ብሎ እንደሚያስብ ሁለተኛ ነገር ደግሞ ኢትዮጵያ የራሷን ብሔራዊ ጥቅም በተለይ በባህር ቀይ ባህርም ጉዳይ አስመልክቶ ይሄ በዘረፋ የተወሰደብን በወረራ የተወሰደብንን አሰብን ለማስመለስ ማንኛውንም መስዋዕትነት መከፈል አለበት ብሎ እንደሚያስብ ሰው ቲፒኤፍ ላይ የሚወሰደው ጥቃት ቀሪው ኢትዮጵያ ህዝብ ላይ እንደተወሰደ ጥቃት አድርጌ ነው የማየው ማለት ነው እንደ ቀሪ ኢትዮጵያ ህዝብ ላይ ተወሰደ ጥቃት አድርጌ ነው የማየው ስለዚህ ይሄ ጉዳይ
ቀሪው ኢትዮጵያ ህዝብም አንድ ላይ ተባብሮ የዚህን እንትን እልባት መስጠትም ግዴታ ነው ያለበት የሚል ነገር ነው። ጥያቄ ያለኝ እመለስበታለሁ። ምናልባት አንተ እንዳልከው ከውጫዊ ጉዳይ ብቻ አይደለም ይሄ ጉዳይ የሚነሳው በነገራችን ላይ አሁን የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ከስሞ ወደ ሌላ ጦርነት ለመግባት ከዚህም መንደርደር ወይም ደግሞ መሽቀዳደሞች ናቸው የሚታዩት። በዚህ ውስጥ አባባሽ ነገሮችን ከመፈለግ ይልቅ ወደ ንግግር መመለስ ይቻላል የሚል ድምጽም አለ። ሀገር ተጨማሪ ጦርነት ውስጥ በመግባት የምታተርፈው ነገር የለም የሚልም ድምጽ አለ። ግን እሱ ላይ እንግዲህ ያለው ልዩነት በኋላ እንመለስበታለን። ደሬ ወደ አንተ ስመጣ እንግዲህ አፋር አካባቢ ላይ የተፈጠረው ነገር ሁሉም በራሱ አግባብ ነው። እንግዲህ መወነጃጀሎች ናቸው ያሉት። አንዱ ላይ የሚያቀርባቸው ወንጀላዎች መሬት ላይ ያለውን እውነታ አንዳንዴ ቀይረው ቶታል የሚያቀርቡ ወንጀላዎቹም እርስ በርስ ማስተባበሎችም ያሉበት ተጨማሪ ደግሞ ክስ መካሰሶች ያሉበት ሁኔታ ነው ያለው። እንግዲህ አሁን የአፋር ክልል መንግስት ተጠቅቻለሁ አለ፣ እርምጃዎች አለው ያለ ነው። ጀነራል ታደሰ አስተዳደር ደግሞ ምንም የተቆጣጠርነው መሬት የለም እንደውም ታግሰናል የሚል ነገር ነው። ዘላቂ ሰላም እንዲፈጠር ከፈለጋችሁ እኛ የምንላችሁን አድርጉ ነው። ከዚህ ቀደም የሚሉት ነገር አለ። ወልቃይት ያሉ አካባቢዎች ወደ ትግራይ መመለስ፣ እንደዚሁም ደግሞ ሌሎች ብዙ ጉዳዮች አሉ። በእነሱ በኩል ትጥቅ መፍታት፣ ከውጭ ኃይል ጋር ግንኙነት መፍጠር የመሳሰሉት ነገሮች በስምምነቱ ግዴታ የገቧቸውን ብዙም አያነሷቸውም። በአንድ በኩል ብቻ እንዲፈጸም የሚፈልግ ሁኔታዎች አሉ። እንግዲህ ኢትዮጵያ ውስጥ ያለው ፖለቲካ እንደዛ አይነት ትሬንድ እንዳለው ይታወቃል። ሁሉም የራሱን ፍላጎት እንጂ በሰጥቶ መቀበል ሪስፖንሲብል የሆነ ችግር የመፍታት መንገድ የመከተል ችግር አለና ከዚህ አንፃር አፋር ክልል ላይ አሁን የተፈጠረው ግጭት እየመጣ ነው ለሚባለው ጦርነት መነሻ በግልጽ የሚሆን ነው ወይስ ደግሞ ነገሮች ወደ ኋላ ተቀልብሰው በንግግር የአሁን ያለው ሁኔታ የሚቀለበስ ይመስላል ወይስ ደግሞ በዚሁ በተፈጠረው ግጭት ተባብሶ የሚቀጥል ይመስላል? እሺ፣ አመሰግናለሁ። ጦርነቱ እንደፈነዳ የአፋር ክልል የሰጠው መግለጫን እሱን ተመልክቻለሁ። ያ መግለጫ በእኔ አመለካከት የመርህ ችግር አለበት። ምክንያቱም አንድ ሞርተር የታጠቀ የታጠቀ ኦልሬዲ በመከላከያ ደረጃ ያለን ኃይል ክልልን ሲወር እርምጃ ወስዳለሁ ሳይሆን የምትለው ለፌዴራል መንግስት ነው ጥሪ የምታቀርበው። ይሄ ህገ መንግስታዊ ነው። ምክንያቱም አንድን ክልል ከክልሉ አቅም በላይ የሆነ ኃይል ህገ መንግስታዊ ባልሆነ መልኩ ብጥብጥ በሚፈጥርበት ጊዜ ቀጥታ ጥሪ የምታቀርበው ለፌዴራል መንግስቱ ነው የምታቀርበው እንጂ እርምጃ ወስዳለሁ ልክ እንደ ሉዓላዊ ሀገር እርምጃ ወስዳለሁ አትልም ማለት ነው። የፌዴራሉ አካል ነው ገብቷል። እና ለፌዴራሉ ጥሪ ማቅረብ የነበረበትና የመርህ እጸጽ እንዳለበት ተረድቻለሁ። ሌላው ቲፒኤፍ እና ቲዲኤፍ እንደምታውቁት ዋነኛ ልዩነታቸው በሻዕቢያ ጉዳይና ገዢውን ብልጽግና ፓርቲ የሚመለከቱበት አይን ነው እንጂ ልዩነታቸው እዚህ ላይ ነው እንጂ በዋነኛነት ለምሳሌ ግዛታዊ አንድነት በሚባለው በወልቃይት በራያ ጉዳይ እንዲሁም ደግሞ ከአማራ አጠቃላይ ከአማራ ኢሊት እና ከአማራ ማህበረሰብ ጋር ያላቸው ግንኙነትን በተመለከተ ኦልሞስት ወጥ ናቸው። ቲፒኤፍ እና ቲዲኤፍ አንድ አይነት ናቸው። ኢቭን እንደው አብረው እንዲታዩ ደሬ ገና ከጅምሩ ያቋረጥኩ አይደለም። ጌታቸው በዚህ ጉዳይ ላይ አንድ አጭር መልእክት አስተላልፈው ነበር። በዚህ አጭር መልእክት ላይ ቲዲኤፍም እነሱ የትግራይ ሰራዊት የሚሉት በስምምነቱ መሰረት ባይዜ እንደዛ ማለት አይችሉም። አንድ የኢትዮጵያ መከላከያ ሰራዊት እንዳለ ነው እንጂ እነሱ የራሳቸውን የትግራይ መከላከያ ሰራዊት ብለው እንዲጠሩ ወይም ቲዲኤፍ እንዲሉ አይፈቅድም። አሁን እሱን ጌታቸው የጠቅላይ ሚኒስትሩ አማካሪ ሆኖ እንኳን ቲዲኤፍ እና ቲፒኤፍ ወይም ሀራ መሬት ማለት ነው የትግራይ ሰራዊት ናቸው ይላል። በቅንፍ ዘሴም እንግዲህ እነሱ የአካሄድ ልዩነት ካልሆነ በስተቀር አይደለም። አሁን አንተ ባልካቸው ጉዳይ ብቻ ሳይሆን በኮንፍሮንት ያደረጉት ራሱ አንድ የትግራይ መከላከያ ኃይል እንደሆኑ ያምናሉ እና እሱንም በደንብ አብረህ እንድታይ ያምናሉ። ግን አሁን ምንድነው ትልቁ ሰክሰስ ለመንግስትም ሆነ አጠቃላይ ለኢትዮጵያ የዜግነት ፖለቲካ አቀንቃኞች የትግራይ ብሔርተኝነት ተፈረካክሷል። መፈረካከሱን ማሳያ ደግሞ እርስ በርስ መታኮስ ማለት እንግዲህ ይሄ የአስክሬን ሳጥኑ የመጨረሻ ሚስማር እንደሚባለው ማለት ነው። ቀጥታ ያንተን ወገን ሄደህ በጥይት እርሳስ አስወንጭፈህ ያንተን ዓላማ እንዲቀበል ለማድረግ መሄድ ማለት
ከዚህ ቀደም በታሪክ ገስግስ ትግራይን ጨፍጭፈው አንድ ህወሓት ሆነው እንደወጡት ሁሉ አሁን የማይቻልበት ደረጃ ነው። በቃ ኦልሬዲ የትግራይ ብሔርተኝነት ተፈረካክሷል። በመፈረካከሱ ሌላው ማሳያ ምንድነው? የነጌታቸው ረዳ ኢሊት ራሱ የፖለቲካ ኢሊት ራሱ አንዳንዶች ልክ በአማራ ክልል ያለው በአዲን የትግራይ በአዲን ተፈጥሯል እነጌታቸው ረዳን ይሏቸዋል። ማለት የሚታቻቸው ሰዎች ማለት ነው። ምክንያቱም ከፌደራል መንግስቱ ጋር በቅርበት ስለሚሰሩ ዞሮ ዞሮ መንግስትም ያን ማድረግ ከቻለ ትልቅ ሰክሰስ ነው። መሬት ላይ ያለውንም የቲፒኤልኤፍ ኃይል በተለያየ ጎራ መሰለፍ መቻሉ የፖለቲካ ኤሊቱም በተለያየ ጎራ መሰለፍ መቻሉ አንደኛ ፍረስትሬሽን ያመጣው ነው፣ ተስፋ መቁረጥ ያመጣው ነው። ሁለተኛ መንግስትም ፖለቲካ እኮ የጽድቅ ጉዳይ አይደለም። ፖለቲካ ማለት የጌም ጉዳይ ነው። ሩል ኦፍ ዘ ጌምን ካወቅ ባላንጣን በሚቻለው መልኩ በተለያየ ጎራ መሰለፍ ከቻለ እሰየው የሚያስብል ነው። እና በእነሱም ወገን እኮ ይህን ነገር ይሞክራሉ፣ አልቻሉም እንጂ ማለት መከፋፈል ይፈልጋሉ። ለምሳሌ አማራ ክልል እኮ ቅማንት ኃይሎች የአገው ኃይሎች እያሉ መከፋፈል ይሞክራሉ፣ አልቻሉም እንጂ ዞሮ ዞሮ ጦርነቱ በዚህ መልኩ ፈንድቷል። እና ይሄ ጦርነት መፈንዳቱ በእርግጥ የሚጠበቅ ነው አይደለም የሚለው ነገር የሚጠበቅ እንደነበረ ምልክቶች ማየት ጀምረን ነበረ። ምልክቶቹ አንደኛ የቲዲኤፍ የተባለው የሱ የጦር አመራሮች በአደባባይ ጦርነት እንደሚያውጁ ሲናገሩ ነበረ። ምልክቶችም እንደነበረ ከመንግስትም ወገን ደግሞ ቲዲኤፍ ለጦርነት እየተዘጋጀ እንደሆነም መናገሩን አይተናል ማለት ነው። እዚህ ጋር በጣም በደንብ መሰመር ያለበት ነገር ምንድነው? አሁን ወያኔ ለምንድነው በአፋር መስመር የመጣውና አፋር አካባቢ ያለውን እንቅስቃሴ ለማጠናከር የፈለገው የሚለውን ነገር በብዙ መልኩ ማስቀመጥ እንችላለን። አንደኛ እንግዲህ በዛ አካባቢ መምጣቱ እዛ አካባቢ ያለውን ኃይል መምታትና ፓወር ቴክ ኦቨር ማድረግ ለቲዲኤፍ ልክ እንደ ህዳሴን የሚሆነው ተገዳዳሪ ኃይል እንደሆነ ማሳያ ሊሆን ይችላል። ሁለተኛ ደግሞ የመፈራት ወይም የፊር ፋክተር የመፈራት እንትኑን ግርማ ሞገሱን ማሳደግ ይችላል። ለፖለቲካ ድርድርም ጫና ለማሳደር የፌደራል መንግስቱ ላይም ሊጠቀምበት የሚችልበት ሁናቴ ይኖራል። በመንግስት ወገን ግን አሁን ይህን ነገር እንደው ቀጥታ እንደዚህ ሲፈነዳ በእርግጥ ወደ ጦርነት እንደው ዝም ብሎ በፉል አርዲ እንደሚባለው ባላዋቂ በድፍረት በገራግር ድፍረት ቀጥታ ወደ ጦርነት ይገባል አይገባ የሚለው ነገር በደንብ መታየት አለበት። ዲፕሎማቲካሊ ይሄን ነገር ካፒታላይዝ ማድረግ ይችላል መንግስት። ትዝ ካላችሁ ወልዲያ አካባቢ የፋኖ ኃይሎች ከመከላከያ ጋር በተጋጩበት ጊዜ እዛ ጋር የኢትዮጵያ መንግስት በውጭ ጉዳይ ሚኒስትር አማካኝነት ደብዳቤ ተጽፎ ነበረ። የኢሳያስ የሻቢያ መንግስት ውስጣዊ ችግሮችን እያባባሰ ነው እና ሰፖርትም እያደረገ ነው የሚል ነገር ካፒታላይዝ አድርጎታል። እንግዲህ ያውም በዚህ በፋኖና በሻቢያ ወይም ደግሞ በቲፒኤልኤፍ መካከል ያለው ጥምረት እስከዛሬ ምንም ግልጽ ባለ መልኩ በአደባባይ ባልታየበት መልኩ መንግስት ይሄን እንኳን ብዙ ርቀት ሄዶ ለመክሰስ ተጠቅሞበታል። አሁን ግን ጽምዶ ነኝ ከሻቢያ ጋር ሰራለሁ፣ ሻቢያ ካጠገቤ ጎን ተሰለፍ፣ አሁን ጦርነት ላውጅ ነው እያለ በአደባባይ የሚናገር ኃይል መጥቶ አፋር ክልል ጦርነት ሲያውጅ መንግስት ከዚህ ቀደም የላከውን ደብዳቤ እንግዲህ ተመልክተናል። ይሄን አሁን የበለጠ የኢሳያስ መንግስት የሻቢያ መንግስት እንዴት በኢንተርናል ፖለቲክስ ውስጥ እጁን እያስገባ እንደሆነ በደንብ ካፒታላይዝ አድርጎ አደባባይ ያወጣበታል ማለት ነው። አንደኛ ዲፕሎማቲካሊ ይሄን ሊጠቀም ይችላል። ሁለተኛ በበጀት አንጻር በጀትም የመያዝና ጉዳዩን ውስጣዊ ቅራኔው እንዲባባስ የትግራይ ፖለቲካ እንዲባባስና አዲስ ሶሉሽን እንዲመጣ አዲስ ኃይል እንዲመጣ የማድረግ ሁናቴ ይኖራል። ከበጀት ጋር በተገናኘ አንድ መረጃ ያየው ነበር። ስርኮት እያደረገ ያለ ደብዳቤ 2 ቢሊዮን ብር ገደማ ለትግራይ ጊዜያዊ አስተዳደር የመንግስት ሰራተኞች የጭማሪ ደሞዝ በጀት ከገንዘብ ሚኒስቴር ተለቆ እንደገና ይመለስ የሚል ደብዳቤ ተጽፏል የሚል ነገር አይተናል። እንግዲህ ይሄ ጉዳይ እውነት መሆኑን ደግሞ ኢትዮ ፋክት ቼክ የተባለ የመረጃ አጣሪም እንደዚሁ አረጋግጧል። ምናልባት የዛ እርምጃ አካል ይሆናል ላይሆንም አናውቅም። ከዚህ ቀደም ነዳጅ ወደ ትግራይ እንዳይገባ ተመጥኖብኛል የሚል ጊዜያዊ አስተዳደሩ ክስ ያቀርብ ነበር። እንግዲህ ሶፍት ፓወር የፌደራል መንግስቱ መጠቀም ይጀምራል አይጨምርም የሚለው ጉዳይ ሜቢ ከዚህም ጋር ልታዩ ይችላል። ሶፍት ፓወር የመጠቀሙ ተንደሲ ምንም ይሄ ሎጂክ አለው ማለት የትኛው መንግስት ሊወጋ ሲመጣ የሆነ ኃይል በጀት እየሰጠኸው ቀለብ የሰፈርክለት ውጋይ ማለት አይ ቲንክ ሞኝነትም ነውና ምናልባት ህዝብ ሊጎዳ ይችላል በመሃል። ነገር ግን ህዝብ ራሱ የወያኔን ስርዓት በአደባባይ እየወጣ መታገል ጀምሯል። ብልጭ ድርግም የሚል ቅዋሜ እያየን ነው። የነ ጀነራል ጻድቃንም በሚዲያዎች ላይ ቀርበው
ህዝባዊ እምቢተኝነት በቅርቡ ይቀጣጠላል የሚል ነገር አለና ለትግራይ ዘላቂ የሆነ መፍትሄ የሚኖረው ይሄ ቲዲኤፍ የተባለውን የወያኔ ስርዓትን እሱን የማሽመድመድና ከጎረቤት ሀገር ጋር አሊያንስ ክሬት አድርጎ ኢትዮጵያን የማመስኑ ስራ ምናልባት ከውስጥ በሚወጣ የለውጥ እንቅስቃሴ መፍትሄ ማበጀት ይቻላል። ግብረ መልሶች ግን እያየው ነበረ። ለምሳሌ አሁን ጦርነትን ተከትሎ ከብልጽግና ወገን ብልጽግና የሚደግፉ የዲጂታል ክንፎችን እነሱ ሞኒተር በማድረግበት ጊዜ ጦርነቱ ያው ወያኔ የሚጠበቅ እንደሆነና ወያኔን በዚህ በሚገባው ቋንቋ ለሱ መፍትሄ መስጠት ያስፈልጋል የሚል ነገር አይቻለሁ። ከዚህ ባሻገር ደግሞ ጉዳዩ ወደ ወልቃይትም ሊሻገር ይችላል እና የተከዜ ዘብ በደንብ በተጠንቀቅ መቆም አለበት እና ወልቃይት አካባቢ ከፈነዳ ጦርነቱ ከፈነዳ የበለጠ መዘዝ ሊመጣ ይችላል የሚል ነገር አለ። አንዳንዶች ደግሞ የወልቃይት ራሱ ዘብን ራሱ መንግስት እንደ አስፈላጊነቱ ሌሎች አካባቢዎች ለውጊያ ሊጠቀምበት ይችላል እና ይሄ ደግሞ ሎጂካል አይደለም። ልክ ከዚህ ቀደም የፋኖ ታጣቂዎችን መንግስት ተጠቅሞ ከፋኖ ታጣቂዎች ጋር እንደተጋጨው የነዚህ ተከዜ ዘብ የተባለው ከወልቃይት አንስቶ ሌላ ቦታ ለግጭት ተጠቅሞበት ከዛ በኋላ ትጥቅ ኢመደበኛ ብሎ የትጥቅ ማስፈታት ስራ ሊሰራበት ይችላልና በዛው አካባቢ ዋርድያ ነው ያለበት ወልቃይት አካባቢ የሚል ክርክርም ተመልክቻለሁ። ሌላ የፋኖ ደጋፊዎች ሚዲያዎችንም ስትመለከት ወያኔ ምናልባት ከዚህ ቀደም እንደነበረው እንደዚህ ስለ የህሉና ግጭት ጊዜ የህሉና ጦርነት ጊዜ አማራ ክልል ገብቶ መጠነ ሰፊ የሆነ ሰባይና ቁሳይ ኪሳራ ደርሶ ነበርና በዛ መንገድ አሁን ቢመጣ ለመንግስት ላጠመደው ወጥመድ የተዘጋጀ ነው የሚሆነው። ያ ማለት የፋኖ ኃይሎች ወይም ደግሞ አማራ ክልል ያለው አጠቃላይ ኃይል ያጸፋ መልስ ይመልስበታል ቲፒኤልኤፍ እና አንፕሪዲክተብል ወደሆነ የትግል አውድ ውስጥ ነው የሚገባው የሚል ነገር ሲናገሩ ሰምቻለሁ። ሌሎቹ ግን ስትመለከት አሁን የቲዲኤፍ ኃይል ወይም ደግሞ የወያኔ ኃይል እንደዚህ አለው ብሎ ግጭት መፍጠሩ መንግስት ላይ የበለጠ የመንግስትን ፕሬሸር ስለሚጨምር እንደዚሁም ደግሞ የፋኖ ኃይሎች አሁን የፋኖ ኃይሎችና ቲዲኤፍ ሊገናኝበት የሚችሉበት መስመር የለም። ነገር ግን አሁን የወያኔ ኤሊቶች በሚዲያ መታያቸው ውጭ ያሉት ከፋኖ ጋር የተወሰነ መቀራረብ እንዲፈጠር ይፈልጋሉ። ነገር ግን ሊቀራረብ የማይችል በፈር ዞን አለ መሀል ላይ። አንደኛ ያ በፈር ዞኑ ምንድነው በአደባባይ የሚናገሩት ኢትኒክ ክሊንሲንግ ፈጽማለን፣ ዘር እናጸዳለን፣ ወልቃይትን እንይዛለን፣ ግዛታዊ አንድነታችን እያለ በአደባባይ የፎከረብህ መተህ የትግሬ አጋር ልሁን ማለት እንደው የአእምሮ ዘገምተኛ ነው ወይ ብሎ እንደመሳደብ ነው የሚሆነው እና በጣም ግራ የሚገባቸው ተሳልቆ የሚሆንባቸው የወያኔ ደጋፊዎችና ምናልባት ከፋኖ ኃይል ጋር ለማጣመር የሚፈልጉትን ሂደት እጅግ በጣም ቅርቃር ሲከተባቸው ከዚህ ከህልውና ጋር በተያያዘ አይ ቲንክ ከዛ ጋር የተያያዘ ጉዳይ ነው። ዞሮ አንዳንድ ያዩዋቸው ነገሮች እነዚህ ናቸው። አመሰግናለሁ። አሁን ቅድም ወደ አነሳው ጉዳይ ስመለስ እንግዲህ ኢትዮጵያ ውስጥ ያሉት ጦርነቶችም በሰላማዊ ንግግር መፈታት አለባቸው። ይሄ ማንም ዜጋ ብትጠይቀው ፍላጎቱ ነው የሚነግርህ ነገር ነው። አሁን ቦልድሊ የምንሰማቸው ከአንዳንድ ምሁራን እንደ ዜጋም በአደባባይ የምንሰማቸው ነገሮች እነሱ ናቸው። ተጨማሪ ጦርነት መፍጠር ቀርቶ ያለውንም ማስተካከል አለብን። ሀገሪቱ ይሄን መሸከም የምትችልበት አቅም የላትም። እንዴት ነው እስከ መቼ ነው እርስ በርስ እየተገዳደልክስ የምትኖረው የሚል ድምፅ አለ። ይሄ ጄኒን ነው፣ ምንም አደባባይ ላይ ያለ ነገር። ከዚህ አንጻር ትግራይ ክልል ውስጥ ያለውን በተቻለ መጠን በንግግር መፈታት አለበት ብለው የሚያስቡ ኃይሎች ለምሳሌ አሁን አፋር ላይ ግጭቱ ሲቀሰቀስ ጦርነቱ ፈነዳ የሚለው ወሬ አየሩን ሲቆጣጠረው ብዙ ሰዎች ኖ ሞር ዋር የሚል ሐሳብ ሪፍሌክት አድርገው ታዝበናል። በንግግር መፈታት አለባቸው የሚል ነው። እንግዲህ በመንግስት በኩል እንደሚባለው በዛም በኩል እንደሚባለው ጦርነት በአንድ ወገን ብቻ አይቆምም ይላሉ ሁለቱም ወገኖች። ግን በፌደራል መንግስት በኩል ሪስፖንሲብል ስለሆነ ሌላ ቲፒኤልኤፍ ላይ ሰበብ ሊሆን ወይም ደግሞ እንደ ምክንያት ዱላ ሊያቀብል የሚችል ነገር መፍጠር የለበትም። ስለዚህ አፋር ክልል የሚደራጁት ኃይሎች በተቻለ መጠን ግጭት ውስጥ እንዳይገቡ ማድረግ መቻል አለበት የሚል ሐሳብ ይሰማል። የአፋር ክልል መንግስትም እነሱን ሆስት አድርጎ ሌላ ችግር መፍጠር የለበትም። ምክንያቱም ቲፒኤልኤፍ በድርድር ለመቀጠል እንኳን እዛ ጋር ያለው ነገር እንዳንድ ምክንያት እያቀረበ ስለሆነ ከዚህ አንጻር ተጨማሪ ጦርነት ከማስቀረት አንጻር የሚነሳ ሐሳብ አለ። ቅድም አንተ ያልከው ከብሔራዊ ጥቅም አንጻር ከውጭ ጉዳዮች አንጻር
ያስኬዳል? ከውስጥ ጉዳይ ግን አንፃር እንደዛ ጥያቄዎች ይነሳሉና እንዴት ነው የምትመለከተው? ጥሩ እኔም በመሰረቱ ታዝብ ያለው ኖ ሞር የሚል ወታደርነት አስፈልግም የሚል እንትኖችን አይቻለሁ። እስቲ እሱ ነገር አግባብ ነው ወይስ አግባብ አይደለም ለማለት ውሃት ለምንድን ነው ጥቃት የወሰደ የሚለውን ነገር ማንሳቱ ግዴታ ይመስለኛል። እኔ በአጭሩ ሁለት ገፊ ምክንያቶች አሉ ብዬ ነው የማስበው። አንደኛው ኤክስተርናል ነው። ኤክስተርናል ማለት ምንድነው? ከሻቢያ ውሃት አሁን ባለው ቁመና የቲዲኤፍ መሩ ውሃት በራሱ አይምሮ የሚንቀሳቀስ ወይ ደግሞ የራሱ እቅድ ብቻ የሚንቀሳቀስ አይደለም። ሁሉም ነገር ጠቀሎ ሻቢያ ጋር አስገብቷል። የግድ እሱ ለረጅሙ ለሚፈልገው ህልም ወደ ኢትዮጵያ ፖለቲካ መሪነት ይመለሳሉ የሚለው ነገር የግድ ሻቢያ ነው ለዛ ሊያደርሰኝ የሚችለው የሚለው ነገር ካመነበት ቀን ጀምሮ በራሱ የተመራ ሳይሆን በሻቢያዎች እቅድ ነው የሚመራው። ሻቢያ አንድ ያወጣው እቅድ አለ። ባለፈኛም እዚህ ተወያይተንበታል። ቀይ ባህር አፋሮች እንቅስቃሴ ጀመርን አሉ። ኢትዮጵያ ጀነራሎች ደግሞ የአሰብን ባህር በር በወረራ ተወስዶብናል። ወረራን ደግሞ መመለስ የሚቻለው በወረራው ነው። ለንግግርም ዝግጁም ይቱን የሚሰማ ጆሮም ስለሌለ ከወደ አስመራ አካባቢ። ስለዚህ ኤርትራ በአንድ እጁ ኢትዮጵያ ውስጣዊ ጉዳይ ውስጥ ገብታ እዚህ የበጠበጠች በወክልና ጦርነት የተዋጋች እኛ እሱኑ ነገር ለዛ ብቻ ተመቻችተንላት እሷ እዚህ ለፈጠረችልን ነገር መልስ ከመስጠት አቁም ስትባል ማቆም ስላልቻለች እዛው መልእክቱን የሚልኩ ሰዎች ጋር ብንነጋገር የተሻለ ነው የሚል ስለሆነ ያስተሳሰብ መጥቷል። ለዚህ ሲባል ሻቢያ ምንድነው ያመጣው? ይሄ ሁሉ ሊደረግ የሚችለው ቀይ ባህር አፋሮችም እንቅስቃሴ ሊያደርጉ የሚችሉበት ኢትዮጵያን በወረራ የተያዘባትን አሰብን ማስመለስ የሚችለው ይሄ ሁሉ ሂደቶች የሚከናወኑ በአፋር በኩል ነው፣ በአፋር ክልል በኩል ነው። ስለዚህ ይሄ እንዳይደረግ ቲፒኤልኤፍን የራሱን ፈረስን ምንድነው ያደረገ? ቀጥታ ወረራውን ወደ አፋር ክልል ዞን 2 ላይ ያደርግና አሁን እዛ ጋር ያለው የተፈጠረውን ትርምስን ወደ መልስ ወደ መስጠት ብቻ ተጠምዶ እንዲቀመጥ መንግስት ትልቁን ፕሮጀክቱን እንዲተው ማለት ነው። ይሄ ሻቢያ እቅድ ነው አንደኛው ማለት ነው። እዚህ ጦርነት እንትን ማለት ነው። እንግዲህ ለነዛ ሰዎች ኖዋር ለሚሉ ሰዎች ሻቢያ በዚህ ደረጃ እዚህ ጋር እንደዚህ አይነት እቅድ እየሰጠን ይሄ መልስ መስጠታችን ጦረኛ ነው፣ ኖዋር ጦርነት ኢትዮጵያን ጎድቷል ወይ ገልብጦ እንዲያስቡ ስለፈለኩ ነው። በነገራችን ላይ ይላሉ በጣም ትላልቅ ሰዎች የሆነ ትልልቅ ሰዎች አሉ። ኢንቴንሽናቸው ግን ምንድነው መሰለህ? ምንድነው ኢንቴንሽናቸው? ከዚህ በላይ ምን ትነግረኛለህ? ሻቢያ ልኮት እዚህ ጋር እኛን ብሔራዊ ጥቅማችን ማን ነው ኖ ሞር ያሉት? ሁሉም አካል ነው ባይዚ ይሄን እኮ የምትለው እኮ ከተወረርክ በኋላ አይደለም። ኖ ሞር ጦርነት አያስፈልግም የምትለው ማለት ነው። አንዱ አካል ከወረረ በኋላ አይደለም። ፕሮክሲ ዋርስ ተገብቷል። ቀድሞ እኮ ጦርነት ውስጥ እኮ ነው ያለን እኮ ያመሰው። እኛ እሱን የዛ ውክልና ጦርነት መልስ ስንሰጥ ኖ ወር አላሉ። ቀጥታም ደግሞ መጥቶ ወረራ ሲያካሂዱና የኛ እቅድ እንዲበላሽ መጥቶ ጦርነት ሲያካሂዱ ለዛ ደግሞ መልስ ልንሰጥ ስንል ኖ ወር አሉ። እነዚህ ሰዎች ጤነኛ ሰዎች ናቸው ወይ? ከቀልባቸው ነው ወይ? ወይስ አኩርፎ ከሀገር ስለወጡ ምን ስላላሉ? ምሳሌ የማነሳል ነገር ነው። በአካልም ኖሮ እኮ በመንፈስ የሚወጣ ሰው እኮ ኖራል እኮ እና ዝም ብሎ አንዳንድ ጊዜ አዋቂ አንዳንዶቹ በተንኮሎ ሌላው ግን ሳይገባው ነገሩም ማለት ነው። ልክ አንድ ጊዜ ምንድነው አለ እንደሆነ እኔማ ሰርክል ውስጥ ያለ ሰው ልክ ሰሜን ሲጠቃ ይሄ ጦርነትማ ጥቁር ለብሶ ቢሮ መጣና ይሄ ጦርነት የወንድሙን ጦርነት ነው አለ። ነው ይሄማ እንደዛ አይደለም፣ ወንድሙ አይደለም። አያውና ይተው ያለው ከውቀት ማነስ ነው። ተረድቼለታለሁ። እንዲህ ፍሬም እንዲደረግ ግን የሚያደርጉ ሰዎች ተንኮለኞች አሉ። ትናንትና ሻቢያ እዚህ ጋር እንደፈለገ ሲያቦካ ሻቢያ በመፈጥሮ ነገር እኛ በየሸጡና በየተራራው ስንሯሯጥ አላሉም። ይሄን ነገር አሁን ወደ ሲስተሙ ሲገባና እኛ መልስ የምንሰጥበት ነገር ሳስበጣ ኖ ሞራሉ ከዛ እሱን ተቀብሎ እንደበቀቀን ደግሞ እንትን የሚል ደግሞ ብዙ አለ። እሱ እውቀቱም ገብቶትም አይደለም ማለት ነው። ለዛ ነው ሁለተኛ ይሄ ጦር ሊፈጠር የሚችልበት ምክንያቱ
ውስጣዊ ነገር ደግሞ አለ ቲፒኤልኤፍ ባለፈ ሰራዊቱ ራሱ መሪዎቹን አምጾበታል ታስታውሳለህ አይደል እነ ምግቤን ዞር በል ከዚህ ብላን ብሎ ሲገፈትሩ ማለት ነው እነሱ ናቸው አሁን እንግዲህ በምግቤ ሊዋጉ ይመጡት ከዛ በኋላ ለማስታገሻ ብሎ የማይታሰበውን ከአክሱም ከሽሬ ከመቀሌ ይናል መሬት እናድላቸዋለን የማይሆን ነገር ነው ጊዜያዊ ማስታገሻ ማለት ነው ግን ከሳምንት በኋላ አምጣ ምልጫው ታልጀመር ነው ይሄ እንዳይሆን ሳምንቱ ከመድረሱ በፊት ጫውታውን ውጫዊ ለማድረግ ወደ ጦርነት ተከቷል ይሄ መሆኑን የምታረጋግጠው ምንድነው ትላንትና ከሄዱት አርሚ 43 ነው አንዱ ጥቃት ከወሰደው አፋር ላይ ከዛ ውስጥ ወደ 50 ሰራዊት ነው ካርቶን ቲፒኤፍ ሄዱ ከአርሚ 26 ውስጥ 36 ሰራዊት ነው ካርቶን ቲፒኤፍ ሄዱ ይሄ እነሱ ጫውታውን ኤክስተርናላይዝ ሊያረጉ ፈልጎ ነው ውስጣዊው ያለው ችግር ማለት ነው እንደዚህ በእንደዚህ የተፈጠረው ነገር አይ ኖ ሞር ዋር ስላለው ማስቆም እንችላለን ወይ እርግጥ ነው ይሄ ነገር ሳይደረግ እኔ አንድ ሼር ማረገው ነገር ቲፒኤልኤፍን በአግባቡ ትጥቁን ቢፈታ እምቢካለም ተቆንጥጦ ትጥቁን ቢፈታ ቢደረግም ወደዚህ ነገር ላንመጣ እንችላለን ባይዞ እኮ ረጅም እኮ ኢትዮጵያ ውስጥ የሚደረጉ ጦርነቶች እንደሚባሉ ብቻ አይደለም ኮዛቸው እሱ ብቻ አይደለም ኢትዮጵያ ውስጥ የመጣውን የሄጂሞኒ ቼንጅንም የማይቀበል ኢትዮጵያ እስከሆንክ ድረስ መቀበል ነው በቃ ያለብህ በቃ ትላንትና እንዲህ ነበር ነገ ደግሞ እንዲሆናል በሚቀጥለው ደግሞ ወደዛኛው ደግሞ ይሄዳል በቃ ኢትዮጵያ ቴሪቶሪ ውስጥ እስካለ ድረስ ፓወር ሺፍቲንግ መፈጠር መቻል አለበት it is natural ነው ይሄ ነገር ምን አይነት ፓወር ሺፍት በቃ ፓወር ሺፍት ነው ኢትዮጵያ ታሪክ ውስጥ ማለት ነው በአብዛኛው ሰሜን ታሪክ ነው ያለው ፓወር ኦኩፔሽኑ ማለት ወደ ሳውዝ ደግሞ መጣ ምን ችግር አለው መምጣት ማለት ቆይ አይደለም አይ ምን ችግር አለው በሚቀጥለው ኢትዮጵያ ቴሪቶሪ ውስጥ እስካለ ድረስ በሚቀጥለው ደግሞ ከሳውዝ ደግሞ ወደ ሰሜን ይመለሳል ፈርስት ዴይ ቲፒኤልኤፎች ለምንድን ነው አንቀበልም ያሉት ገና ምናምን የምንጨማምርበት ምናምን የሚባለው መንገድ እንደዚህ ተፈጥሮ እሱ ነገር ሳይመጣ ለምንድን ነው ሊቀበሉ ሊዋጥላችሁ አልቻለው ለምን ነው ፓወር ሺፍቲንጉ መቀበል ያልቻሉት ይሄ እንደዚህ አይነት ነገር መስተካከል መቻል አለበት እኔ ዲፕ ነው የኢትዮጵያ ውስጥ ያለው ፕሮብሌም ዲፕ ነው ዲፑ መቀበል መቻል አለበት እንደ አንድ ሀገር አርገ እንደምታል ይሄ ዋይዝ የሆነ ኢሊቱ ማለት ነው በቃ ሀገር እኮ ነው እኮ ሳውዝም ያለው ኖርዝም ያለው ኢትዮጵያኖች ናቸው አይደል ስለዚህ በቃ ይፈጠራል እንደዚህ አይነት ነገሮች መቀበል መቻል አለበት እኔ እሱ ይመስለኛል ይቅርታ በቲፒኤልኤፍ እንዳልከው አይደንቲቲ የሆነ ምንድነው ማንነት ተኮር የሆነ የስርዓተ መንግስት በሚቋቋምበት ጊዜ ቲፒኤልኤፍን የምንቃወምበት እንትን አለን ሪዝን አለን ለምንድነው አንድ ማንነት ተኮር የሆነ መንግስት ወደ ስልጣን የሚመጣበት ጊዜ ቢሮክራሲው የሚያዘው በብቃት ወይም ደግሞ በልምድ ሳይሆን ማንነት ነው መስፈሪያ የሚሆነው ማለት ነው ያ ክራይቴሪያ በሌላ ደግሞ ወደ ደቡብ ደግሞ ሺፍት ሲያደርግ የቲፒኤልኤፍ ክራይቴሪያ መልሶ የደቡብ መንግስት ስልጣን ላይ በሚወጣበት ጊዜ ያንን የሚያስቀጥል ከሆነ አሁን አንተ እየተቃወምክ ያለው ምንድነው ፕሪንሲፕሉ ነው እንጂ ማንነቱን አይደለም ገብቷል አይደል አሁን ቲፒኤልኤፍ ላይ የምትቃወሙ ቲፒኤልኤፍ ለምን የምንቃወመው የነበረው ቲፒኤልኤፍ ማንነት ተኮር ፖለቲካ ነው የሚያራምደው እኛ የዜግነት ፖለቲካ ነው የምንፈልገው ብቃት አቅምን የተመሰረተ እዛ ላይ መሰረት የተመሰረተ የፖለቲካ ስርዓት ይገንባል ኦኬ ከቲፒኤልኤፍ ሺፍት አደረገና ደግሞ ወደ ደቡብ መጣ የደቡብ አስተዳደርም በቲፒኤልኤፍ ፕሪንሲፕል የሚመራ ከሆነ አሁን የምትቃወመው ነው ፕሪንሲፕሉ ነው እንጂ ማንነትን አይደለም ነው ገብቷል ኤክሰለንስ አባለሳና እዚህ ጋር ግልጽ መሆን ስላለበት ማለት ነው በመሪ ደረጃ የዜግነት ፖለቲካ አራማጅ መሳሪያ አላነሳም ኢትዮጵያ ውስጥ መሳሪያ ያነሳ ያለውም ብሔርተኛ ነው በብሔር ተደራጃ ያለው መሳሪያ ያነሳ ያለው እሱ ደግሞ አሁን አንተ ከምትለው ፖይንትማ ቢሆን ኑሮ እንዴት ነው የሚቀበለው አይቀበል ይሄን ጥያቄ ማነሳም በምን ማንሻ መንገድ ያለው የዜግነት ፖለቲካ መሳሪያ አንስቶ ቢሆን ኑሮ ኦኬ ቲፒኤልኤፍ የተቃወም ነው ይሄ ማንነትን መሰረት ያደረገ ፖለቲክስ ነው የሀገርን ጎርተዋልና ወደ ሳውዘርን ፖለቲካል ፓወር ሺፍት ሲመጣ ያንን መንገድ መከተሉ አግባብ አይደለም ትላንትናም ቲፒኤልኤፍን ተቃውመናል አሁንም እንቃወማለን የሚል አርጊውመንት ሊኖር ይችላል ግን በዚያው በኢትዮጵያ ውስጥ በሚደረገው ጫውታ ውስጥ የዜግነት ፖለቲካ አራማጁ መሳሪያ አላነሳም ያነሱት የብሔር ኃይሎች ናቸው እነሱ ደግሞ የብሔር በዚህ ፖይንት አይደለም ነው ይያልኳለሁ ግን ከኔ እጅ ብቻ ለምን ይወጣል በሚል ነገር ፖይንት ነው እንጂ አይዲዮሎጂው ዘሴም ነው ብሌም ካሰብናቸው እንኳን ማለት ነው
መሳሪያ ማንሳት ብቻ ነው ወይ አሁን ፈንዳሜንታሊ ያወራነው መሳሪያ ያላነሳው አካል ጥያቄ የለውም እሱንማ እኮ ኦልዌይዝም ጥያቄ እኮ አሁን ኦልዌይዝ ሁሉ ጊዜ ኢምፕሪንሲፕል ነው አሁን ነገሩ ማየት ያለው ሁሉ ጊዜም ጥያቄማ ይኖራል ፓርቲም ይኖራል የተሻለ አስተዳደር አመጣለሁ ብለ የምታገልና ምናምን እኮ ኖርማል እኮ ነው ኖራል እኔ ያልኩ ያለው ነገር በመሳሪያ አንስቶ ሄር አክሰፕት አላረግም ብሎ ቅድም እኮ አነሳው ቲፒኤልኤፍ ገና ምንም እኮ ባለየበት እኮ ነው እኮ ይሄንን እንትን አልቀበልም ብሎ አልተቃቀለው ይሄ ሺፍቲንጉን አልተቀበለም ይሄ ደግሞ መቀበል መቻል አለበት ልክ አይደለም ነው ነው አርጊውመንት መከራ ከቲፒኤልኤፍ አንፃር ሳይሆን ከቲፒኤልኤፍ ውጭ ካለው በመርህ ደረጃ ቲፒኤልኤፍ እንደ ማንጸሪያ ብቻው ማየት ይቻላል ግን ካልሆነ እንደ ሀገር ግን እኔ ለምሳሌ እንደ ዜጋ ብትጠይቀኝ ከየትኛው አካባቢ ይምጣ ኢትዮጵያን በነጻነት በፍትሃዊ ዲሞክራቲክ በሆነ መንገድ ከመራ ችግር የለብኝ አብዛኛው ሰው እሱን ይቀበላል ችግሩ ግን ከሆነ አካባቢ ከወጣ የወረፋ ጉዳይ መሆን የለበትም ወረፋ ወይም ተረኝነት መሆን የለበትም ነው ፕራክቲካሊ ኢትዮጵያን የሚመስል መንግስት መሆን መቻል አለበት ነው ከየትም ይምጣ ከየትም አሁን ፕራክቲካሊ ትናንትም ዛሬም ነገም እንደዛ ከሆነ ችግሩ እሱ ነው ደሪያን ጥያቄ ላንሳ ወደ ሁለተኛ ጉዳያችን ከመግባታችን በፊት እንግዲህ አሁን የአፋሩ ክስተት የፕሪቶሪያ ስምምነት ሞተ ተቀበረ በ3ኛ አመቱ የሚል ድምዳሜ ብዙዎች እንዲሰጡ አድርጓል እንግዲህ ስምምነቱ ገና በተፈረመ ባንድ ውስጥ መፈጸም ያለባቸው ጉዳዮች ሳይፈጸሙ ሲቀሩ የተሸረሸረ ወይም ደግሞ ወደ ሞት እየሄደ እንደሆነ ቀደም ብሎ ብዙዎች ሲናገሩ ነበር እኛም በተደጋጋሚ ስንነጋገር ነበር አሁን ስምምነቱ አክት ሞልለታል ሌላ አዲስ ስምምነት ያስፈልጋል የሚል ሐሳብ እየመጣ ነው ቢቢሲ ላይ አንድ ሁለት ተንታኞች የሰጡት ሐሳብ ተመልክቻለሁ አዲስ የፕሪቶሪያ ስምምነት ካልተፈጠረ በስተቀር ስምምነቱ አክት ሞልለታል የፌደራል መንግስቱና ህወሓት ለዛ ስምምነት ተገዝተው አሁን የጀመሩትን ቁርቋሶ ሊያቆሙ አይችልም የሚል ሐሳብ ነው የሚያነሱት አዲሱ ስምምነት ደግሞ አሁን የተፈጠረውን የአውድ ለውጥ ወይም ደግሞ የአሰላለፍ ለውጥ መሰረት ያደረገ መሆን አለበት አሁን የተፈጠረው አሰላለፍ መጀመሪያውንም ስምምነቱ ከጊዜ ወደ ጊዜ እንዲሸረሸር ያደረገ ነገር አለ ለምሳሌ የሰሜን ጦርነት አክተር የነበሩ ዋናዎቹ የፌደራል መንግስቱ ቲፒኤልኤፍ ብቻ አይደለም የአማራ ኃይሎች አሉ ኤርትራ አለችበት ድና የማናደርገው ነገር ይሄንን እንዴት ነው እነዚህን ዋና የጦርነቱን ተዋናያን ያሳተፈ በየኮንቴክስቱ ስምምነት ማድረግ የሚቻለው ካልሆነ አንዱን ይዘህ አንዱን ጥለ ከሆነ ነገም ያይነሳል ስለዚህ ይሄንን የፈጠረው ጉዳይ መታረም አለበት የሚል ሐሳብ ያነሳሉና እሱ የሚሆንበት እድል ይኖር ይመስላል አሁን ባለው ሁኔታ ባጭ አመሰግናለሁ እኔ የፕሪቶሪያ ስምምነት አሁን ወያኔ አፋር ገብቶ ጦርነት ሲከፍት አይደለም የፈረሰው ከፈረሰ ሰንብቷል ለማናገር ቆይቷል እኮ ልክ ራያን እኮ በኃይል ኮን ይወረው ራያ ውስጥ እኮ በኃይል ወሮ እንደው ብዙ እንደ ወልቃይት ስለማይጋነን የራያ ጉዳይ ተዳፍኖ ነው እንጂ ጊዜ አስተዳደሩን አፍርሶ የእምነት ተቋማትን እየደፈረ የሃይማኖት አባቶችን እያፈነ እየወሰደ ከፍተኛ ሰባይ ጥሰት እየፈጸመ ነው በራያ ምድር ላይ ማለት ነው ስለዚህ ቆይቷል ኦሬዲ ከፈረሰ የፕሪቶሪያ ስምምነት እንዲሁም ደግሞ ዲስአርማመንት የሚባለው ዋነኛ የፕሪቶሪያ ስምምነት ዋነኛው አስኳል ትጥቅ መፍታት ነው እሱም ኡናውለም ነገር ግን ሜዲን ቲፒኤልኤፍ የፕሪቶሪያ ስምምነት አለ ህወሓት ሰራሽ የፕሪቶሪያ ስምምነት መንግስትና የቲፒኤልኤፍ ያልተፈራረሙት ነገር ግን በህወሓት አይምሮ ውስጥ ያለ የፕሪቶሪያ ስምምነት አለ እና በህወሓት አይምሮ ውስጥ ያለው የፕሪቶሪያ ስምምነት ምንድነው ወልቃይትን መቀበል ነው በቃ ሌላ ምንም ግዴታ አይወጣም ወልቃይትን ብቻ መቀበል ነው ስለዚህ በህወሓት አይምሮ ውስጥ ያለው የፕሪቶሪያ ስምምነት ሰርቫይቭ ያደረገ ነው እስካሁን ድረስ እንጂ ዋነኛው ፕሪቶሪያ ስምምነት ከፈረሰ ከጠፋ ቆይቷል ነገር ግን የቲፒኤልኤፍ አክቲቪስቶች ሁሌም የሚያወሩት ፕሪቶሪያ ሲባል ወልቃይት ነው እንደውም እኔ በቃ ቫይስ ቨርሳ በቃ እንትን ነው የአንድ ሳንቲም ሁለት ገጽታ ናቸው ፕሪቶሪያ ማለት ወልቃይት ነው ይመስለኝ እኔ ምንም ሌላ ኮሚትመንት ያለም አይመስልም ልክ ፕሪቶሪያ ሲነሳ ወልቃይት ነው የሚያነሱት እና ምን አለማምደውናል ሪፍሬም አድርገውታል የፕሪቶሪያ ስምምነት የሚባለው ቆይቷል ከፈረሰ ብዙ ኮሚትመንቶች ኦልሬዲ ፈርሰዋል የሴሴሽን ኦፍ ሆስቲሊቲ የሚባለው ግጭትን ማስወገድ የግጭትን አጠቃላይ ድባብ ማስወገድ በሰላም ጉዳዮችን መፍታት የሚባለው ነገር ድሮ ነው የፈረሰው እና አሁን ዝም ብሎ ቅንጦት ነው ፕሪቶሪያ ስምምነት የሚባለው ነገር እንዳልከው አዲስ ስምምነት ከተፈጸመ ባለድርሻ አካላት አማራ ክልል ያሉ ኃይሎች አፋር ክልል ያሉ ኃይሎች ቲፒኤልኤፍ ቲፒኤፍ ቲዲኤፍ
የነሱ የተባለው ማለት ነው እነዚህ ሁሉ ያካተተ ማዕቀፍ ምናልባት በአዲስ መልክ ስምምነት የሚፈጸም ከሆነ በዛ መልኩ ማስኬድ የሚቻል ነው እንጂ ዝም ብለህ አንዱን ይዛ አንጠልጥለህ ሌላ ችግር የሚፈጠሩ ማለት የዛ ጊዜ ምንድን ያደረግነው ፖስትፖን ያደረግነው አይደለ ችግሩን ወደ ሌላ ቀን አሸጋገር ነው እንጂ ችግሩ አልተፈታም መጀመሪያም ትክክለኛ ባለድርሻ የተባሉት አካላቶች አልተካተቱም ብለው ብዙ ሰዎች ሲሞግቱ ነበረ አክቹዋሊ የሻቢያ ጉዳይ ሻቢያ እሱ ኢንዲፔንደንት የሆነ ስቴት ነው ከዚህ ጋር ማይገናኝም ደግሞ ሻቢያ በነገራችን ላይ በፕሪቶሪያ ስምምነት ብታቅፈውም ሌላ በጣም ትልቅ የሆነ ሴራ ስላለው ኢትዮጵያ ላይ ግራንድ ፕሮጀክት ስላለው በተለየ ሉዓላዊ ሀገር ልክ በጠረጴዛ ተቀምጠን በሉዓላዊ ሀገር ሞዳሊቲ እንነጋገራለን እንጂ የፕሪቶሪያ አካል መሆን ነበረብኝ የሚሉ አንዳንድ አክቲቪስቶች ነበሩ ያ ግን ሊያስኬድ አይችልም እንዴ ኢኮ ኦሬዲ ሉዓላዊነታችን ተጠመዘ እንደተወሰደ የሚቆጠረው እሱ በሌላ ሴፓሬት በሆነ ፍሬምወርክ ነው መታየት ያለበት ከውስጥ ጉዳዮች ጋር የተገናኘ ስለሆነ ግን ምክንያቱም ምንድነው መሰለኝ ሴፓሬት በሆነ ፍሬምወርክ ሴፓሬት አድርገህ ግን ኮንቴክስቹዋሊ ነገሩን ሃንድል ለማድረግ መሞከር አለብን በተለየ ማቀፍ ያ ቲፒኤልኤፍ እና ኦሬዲ ኤርትራ መንግስት አሁን የጀመሩት ጽምዶ የሚሉት ጥምረት ስላለ ባይ ዲፎልት ኤርትራ ኮንፍሮንት ካደረገ ቲፒኤልኤፍ አለበት ቲፒኤልኤፍ ኮንፍሮንት ካደረገ ኤርትራ አለችበት እንደማለት አሁን ባለው ግን የውስጥ በጥባጭን አደም የምታስገዛበት የራስ የሆነ ፍሬምወርክ ትቀርጻለህ በንግግር በሰላም በኃይል አማራጭም ሊሆን ይችላል ከዛ ያኛውን ሻቢያን ደግሞ በዲፕሎማሲ ወይም ደግሞ በሌላ ቋንቋ መነጋገር አለበት ማለት እሱ ሴፓሬትሊ ነው ትሪት መደረግ አለበት ወደ ቢሶቻችን ወደ ሁለተኛና መጨረሻ ጉዳያችን እናልፋለን ሁለተኛ ጉዳያችን እንግዲህ የጎረቤት ሀገር ሱዳን የእርስ በርስ ጦርነት ነው ሱዳን እንግዲህ እጅግ አስከፊ የሚባል የእርስ በርስ ጦርነት ያስተናገደች ነው ዜጎቿ ሚሊዮንስ ተሰደዋል እንግዲህ መቶ ሺዎች ደግሞ በረሃብ ህይወታቸው አደጋ ላይ ወድቋል በቀን ውስጥ በመቶዎች የሚቆጠሩ ከሰሞኑ ደግሞ አልፋሽር ላይ 2000 ገደማ የሱዳናውያን በፍጥኖ ድራሽ ኃይሉ አካባቢው ሲቆጣጠር መገደላቸውን የሚያመለክቱ ሪፖርቶች ወጥተዋል ከዚህ ጥቃት በኋላ እንግዲህ ዓለም አቀፉ ማህበረሰብ ፕሬሸር እያደረገ ነው የጀነራል ዳጋሎ ወይም ፍጥኖ ድራሽ ኃይሉ ለድርድር ዝግጁ እንደሆነ እየገለጸ ነው በሌላ በኩል ደግሞ የኃይል ብልጫ የተወሰደበት የጀነራል አልቡርሃን ኃይል ድርድሩን አልቀበልም የሚል አይነት አቋም ውስጥ ነው ያለው በዚህ ውስጥ እንግዲህ በሱዳን ጦር ውስጥ በቀጥታ እጃቸውን ያስገቡ እንደተባበሩት አረብ ኤሚሬትስ ያሉ እንደ ግብጽና ኳታር ያሉ ሀገራት ኢራንን ጨምሮ የጦር መሳሪያ ማቀበላቸውን ቀጥለዋል ሱዳን ውስጥ እንግዲህ ተዋጊ ቅጥረኞች ጨምሮ የጦር መሳሪያዎች እየገቡ እንደሆነ የሚያመለክቱ መረጃዎች አሉ ከኢትዮጵያ አንፃር ስንመለከተው እንግዲህ ኢትዮጵያ መንግስትም በቀጥታ ባይሆን በተዘዋዋሪ እጁ አለበት በዚህ ጦርነት ውስጥ የሚባሉ ጭምጭምታዎች ይሰማሉ ጦርነቱ እንግዲህ በሰላማዊ መንገድ ልባት ቢያገኝም ወይም ደግሞ ተባብሶ ቢቀጥልም ከኢትዮጵያ አንፃር ምን አንድምታ ይኖረዋል የሚለውን ጉዳይ በተወሰነ እንመልከት ደሬ ላንተ ድል ልስጥና እዚሁ አሁን የመጡትን ሱዳን ውስጥ ዴቨሎፕመንቶች የውጭ ኃይሎች እንግዲህ ወደ መጨረሻው ድርድርም ቢሆን በዛ ድርድር ፍላጎታቸውን ለማሳካት መሯሯጣቸው አይቀርም ወይም ደግሞ በጦርነትም የመጨረሻው ወደ አሸናፊነት ምዕራፍ መሄድም ከሆነ እሱ ነው ያደርጋሉና በተወሰነ መልኩ ያን የሚያመላክቱ ሁኔታዎች እናያለን ሱዳን ውስጥና ከኢትዮጵያ አንፃር አሁን ያለው ሁኔታ እንድታየዋል እሺ ምንድነው ስፔሲፊካሊና ጀነራሊ የሚለው ነገር ልመልከተው እንደው በጣም በነጥብ ለመመልከት ያህል ማለት ነው ከኢትዮጵያ አንፃር ሱዳን ውስጥ ያለው የፖለቲካ ዴቨሎፕመንት እንደው ስፔሲፊካሊ ከተመለከት ነው አሁን አንድ መግለጫ ማይቼ ነበር በህዳር ወር የአርሚ ሰባ የተባለው ሱዳን ያለው ጦርነት ያውጃል አሁን አፋር የታወጀ ጦርነት አለ ወልቃይት ላይ ደግሞ አርሚ ሰባ ህዳር ላይ ለማወጅ ተዘጋጅቷል የሚል ነገር ሰምተናል አሁን ይሄ አርሚ ሰባ ግን አጣብቂኝ ውስጥ ገብቷል ምክንያቱም የአልቡርሃን ጦር እየተመታ ነው ቅጥረኛ ነው መርሰነሪ ነው ቀጥታ በቲዲኤፍ አመራሮች የሚመራ አይደለም በጀነራል አልቡርሃን እጣፈንታ ላይ መልካም ፍቃድ ላይ የተመሰረተ ሰራዊት ስለሆነ ምናልባት ይሄ አርሚ ሰባ ጭዳም የሆነበት ያንን ጦር ለመጋፈጥ የሚከፍለው መስዋዕትነት አለ ስለዚህ ደግሞ ቀጥታ ወልቃይት ላይ ሊፈጸም የሚችለው ወረራን በማስቀረት ወይም ደግሞ እዛ አካባቢ ያለውን ስጋት በመቅረፍ ረገድ ሱዳን ውስጥ ያለው የፖለቲካ ዴቨሎፕመንት የራሱን አስተዋጽኦ አለው ይሄ አንደኛ ነው ጀነራሊ ግን ትልቁ ከኢትዮጵያ ጋር የሚያገኘው ነገር ምንድነው ልክ ኢትዮጵያ ውስጥ ጽምዶ እንዳለው ሁሉ የሱዳንም ጽምዶ አለ የሱዳን ጽምዶ ኤርትራን አልቡርሃንን ወያኔና ግብጽን ያገናኘ ነው ስለዚህ እዛ ውስጥ ያለው ጽምዶ ሱዳን ውስጥ ያለው ጽምዶ እሱም አደጋ ውስጥ ይወድቃል ምክንያቱም ይሄ አልቡርሃን የተባለው ኃይል በተመታ ቁጥር
የጽምዶ አንደኛው ተጓዳኝ የሆነ ኃይል በተዳከመ ቁጥር ለኢትዮጵያ አድቫንቴጅ ነው። ያኛውን ፈጥኖ ደራሹን እሱን የበለጠ በማጠናከር ትልቅ ስራ ይሰራል። አሁን ግን ምንድነው ግብጽ ቀጥታ የጦር ሰራዊቷን ሁሉ እዛ ውስጥ አሰማርታ ከእንደገና አልቡርሃን ኦክሲጅን ሰጥታ ሪቫይቭ እንዲያደርግ የምታደርግበት አማራጭም ዝግ አይደለም። ሱዳን ውስጥ ያለውን ፖለቲካ ልክ እንደ የመን ነው የምናየው። የመን ውስጥ ብዙ ካርዶች አሉ። የመን ውስጥ እንግዲህ ዋነኛ የባትል ግራውንድ ሆኗል። የየመን ፖለቲካ ሴትል ማድረግ አልቻለም። የሱዳን ፖለቲካ እኔ ሴትል የሚያደርግበት አማራጭ በጣም 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 ጠባብ ይመስለኛል። እንደ ሁለት ስቴት ሆነው ፓራሌል ስቴት ሆነው የሚቀጥል ነው ይመስለኝ። ዳርፉርን ያካተተ የነ ዳጋሎ መንግስት አለ፣ እዚህ ደግሞ የአልቡርሃን ደግሞ መንግስት አለ። ሁለቱ ትይዩ ሆነው ሁሌ በርስ በርስ ጦርነት ፌይልድ ስቴት ሆነው የሚቀጥል ይመስላል። ምክንያቱም የውጭ ኃይሎች ፍላጎትና ኢንቮልቭመንት ከመቼውም ጊዜ በላይ የተባባሰ ነው። ፈረንጆቹም ኬርም አልሰጡም። ኦልሬዲ ረስተውታል እኮ ይገርማል። ልክ አሁን ጋዛ ላይ እንዳለው ወይም ደግሞ ዌስት ባንክ ላይ እንዳለው ወይም ሌሎች አካባቢ ዩክሬንና ራሻ ላይ እንዳለው ጦርነት ትኩረት አይሰጡትም፣ የሱዳንን ጉዳይ ማለት ነው። እና እኛም አሁን መጠንቀቅ ያለብን አንዴ ይሄ ሉዓላዊ ሀገር የምንለው ልክ እጅ ላይ እንዳለ ብርጭቆ ነው፣ ወይም ደግሞ እጅ ላይ መዳፍ ላይ እንዳለ እንቁላል ነው። አንዴ ካመለጠን መሳለቂያ የምንሆነው በውጭ ሀገራት ማለት ነው። ልክ አሁን ሱዳን ውስጥ እንደሆነው ሀፕን እንዳደረገው እኛም ልክ ፌልድ ስቴት ከሆንን ዞር ብሎ የሚያየን የለም ማለት ነው። ለዚህ ነው በጣም ይህንን ሀገረ መንግስት የሚባለውን ነገር በስስት ማየት ያለብን የሚለው ነገር ነው። እና ሱዳን ያለው የፖለቲካ እንቅስቃሴ ቀውስ ከኢትዮጵያ አንጻር ስንመለከተው ብዙ ፋክተሮች አሉ። እንደውም ይሄ መተማ አካባቢ ድንበር አካባቢ ከፍተኛ የመሳሪያ ኮንትሮባንድ ንግድ ተጧጡፏል የሚል ነገር አለ። እዛ ውስጥ እንግዲህ የጦር አመራሮች ሊሆኑ ይችላሉ፣ ታጣቂዎች፣ ታጋዮች፣ ብዙ ኢምፓክት አለው እዛ ሱዳን ውስጥ የሚፈጠሩ የፖለቲካ ምስቅልቅል። ከወልቃይት አንጻርም ከአጠቃላይ ከኢትዮጵያ ፖለቲካ አንጻርም ስንመለከተው በዛ መልኩ ልንረዳው እንችላለን። አመሰግናለሁ ደሬ። በአንተ በኩል እንዴት ታየዋለህ? ጥሩ እንግዲህ አሁን ሱዳን ላይ ባለው ተጨባጭ ሁኔታ ጀነራል ዳጋሎን አልቡርሃን ላይ አድቫንስ እያደረገ ብዙ ቦታዎችን እየተቆጣጠረ ያለበት ሁኔታ ነው ያለው። በአንጻሩ ደግሞ በዚህ በጀነራል ዳጋሎን ሁኔታዎች የሱዳን ሁኔታዎች ውስጥ አፐራንድ ወይ ደግሞ የበላይነት መያዙ ጋር ተያይዞ ብዙ ተጎጂ ሆና የመጣችው አሁን ግብጽ ነች። ግብጽ ለምንድነው ተጎጂ የምትሆነው? እነዚህ የአልቡርሃን መሸነፍ አንዱ ትልቁ ለዘመናት ይዛ የመጣችውን የናይል ላይ የባለቤትነት ለሱ ከኋላ ሆኖ ያጨበጨበ ግብጽ ያለችውን ነገር ሁሉ በማድረግ ተባባሪ ሆነው ይሄ ማል ከሴንተር ኦፍ ሱዳን የፈለቁ የፖለቲካ ኤሊቶች እነሱ የተሸነፉና የፍሪፌሪያል ፎርስ የሚባለው ከጠረፍ አካባቢ መጡ ዳጋሎን የበላይነት የያዙ መምጣታቸው የግብጽን የዘመናት ናይል ላይ ሱዳን አጃቢ ይዛ የመጓዝ ነገር ጥያቄ ውስጥ እየገባ መጥቷል። ከዚህ ጋር ተያይዞ ነው እንግዲህ ግብጾች ከፍተኛ በርካታ ቁጥር ወታደሮችን ወደ ሱዳን ማስገባትና መልሶ የኃይል ሚዛኑ ወደ አልቡርሃን እንዲመለስ ጥረት እያደረጉ ያሉ ማለት ነው። ነገር ግን ለኢትዮጵያ ጉዳይ እንዴት ነው የሚታየው የሚለው ነገር ነው ማየቱ ጠቃሚ የሚሆነው። ፕላስ ደግሞ አንዳንድ ተንታኞች ያ ፋክትም ነው ኢትዮጵያና ኤርትራ ወደ ግጭት የሚገቡ ከሆነ ነገሩ ቀጠናዊ መልክ ሊይዝ ይችላል። በተለይ ደግሞ ኤርትራን አጅበው በዚህ ሂደት ውስጥ በውክልና ሊሳተፉ ይችላሉ ተብሎ ከሚጠረጠሩ ውስጥ አንዱ የአልቡርሃን ኃይልና ሌላኛው የግብጽ ኃይል ነው። አሁን እነዚህ ኃይሎች ሱዳን ላይ የበላይነት የተወሰደባቸው ከመጣ የኤርትራና ኢትዮጵያ ግጭት መካከል ምንድነው የሚፈጠረው? ምን ኢምፕሊኬሽን አለው የሚለውን ነገር ማየቱ በጣም ጠቃሚ ይመስለኛል። ኢትዮጵያ ፈጥኖ ደራሹን የሚደግፍበት የራሷ ምክንያት ነው አላት። ሁለት ምክንያቶች አሏት። አንደኛ ፈጥኖ ደራሹ ኃይል የናይልን ወይ አባይ ውሃን በተመለከተ እንደነ አልቡርሃን ከግብጽ የተላከለትን ፋይል ተሸክሞ ብቻ ዘዋሪ አይደለም፣ ፕራግማቲክ ነው ያለው። ነባራዊ ሁኔታን ተቀብሎ ነገሮችን በዛ ሁኔታ እንደሚያስኬደው ልክ ለመሄድ ዝግጁ የሚሆን ኃይል ነው። አንድ እሱ። ሁለተኛ ኢትዮጵያ ወደ ቀይ ባህር የምታደርገውን እንቅስቃሴ በክፋት አይደለም ያው። ስለዚህ
ይሄን ሐሳብ ሊገዛልን የሚችል ኃይል የተሻለ ፖዚሽን እያገኘ መምጣቱ ሱዳን ውስጥ ለኛ እንዳው በእውነቱ በረከት ነው ነገር ማለት ነው። ሲጀምር ሁለቱ ኃይሎች መካከል ይሄ ችግር መፈጠሩና ሱዳን በዚህ ደረጃ መያዟ ኢቨን እንኳን የጎረቤት ሀገር ትርምስ መፈጠሩ ለዋና ሀገርም እንደሚተርፍም ቢታሰብም ግብጽ ውስጥ የተፈጠረው ነገር እኔ እንደ በረከት ነው መታየት ያለበት ነገር ማለት ነው። ባይሆን ኑሮ ግብጽ ሱዳን ውስጥ በዛ ቁመና ልክ ብንኖር ኑሮ ምናልባት ግብጾች ብቻ በጨዋት ብቻ ሊያልፉ የሚችሉት ነገር ማይሆንም ነበር የህዳሴ ግድቡ መጠናቀቁ ማለት ነው። ሌላ ነገር ሊፈጥሩ የሚችሉበት ወይ ደግሞ የተሻለ ረብሻ ማድረግ የሚችሉበት አጋጣሚዎችም ነበር። የሱዳኖች በዚህ ችግር ውስጥ መግባታቸው ለኛ ትልቅ አድቫንቴጅ ፈጥሮልናል ማለት ነው። እንግዲህ ይሄን እንደመነሻ እናርግና የኢትዮጵያና ኤርትራ ግጭት ቢመጣ በኤርትራ በኩል ደጋፊና ተባባሪ ሆኖ የሚመጡ ኃይሎች ወደ መሸነፍ መሄዳቸው ለኢትዮጵያ ወደ ቀይ ባህር የምታረገውን ጉዞ ምንድነው የሚያረጋለት የሚለውን ነገር ማየቱ ጠቃሚ ይመስለኛል። ኤርትራ ሆነስትሊ ትልቁ ሰሞኑንም ካይሮ ቆይታ ስትመጣ ይሄ ነገር ወይ ይቅርብንና የዘረፍነው መሬትን መልስ ወይስ ታግዙናላችሁ የሚል ጥያቄ ነው ያቀረቡት በሚገባይ ነገር ማለት ነው። ያው ኢትዮጵያን ከቀይ ባህር የማባረሩ ጉዳይ የኤርትራኖችን ፍላጎት ሳይሆን የአረቦች ፍላጎት ስለሆነ ቀይ ባህርን የአረብ ባህር ማድረግ የኖረ እቅድ ስለነበረ ይሄንን ነገር አሁን ሊቀለበስ ነው ምን ታረጋላችሁ በሚል ነው ግብጾች ጋር ሄዱት ማለት ነው። ስለዚህ ግብጾች በዚህ ደረጃ በሱዳን ውስጥም ከተሸነፉ በኤርትራ ውስጥ ሊኖራቸው የሚችለው ሚና እዚህ ግባ የሚባል ነገር አይደለም ማለት ነው። ስለዚህ ለኛ ጥሩ ግሪን ላይት ነው ለምናደርገው እንቅስቃሴ ምን ነገር ነው የምታየው። አሁን ድምጾቻችን የዛሬውን አንድ አፍታልታይ ስለይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።